በቀን 1 ሊትር ቡና የጠጣችው ሴት ወዲያው አቅለሸለሻት፣ አስታወቃት። ከዛስ ጥቁር ሽንት ነበር የሸናችው። ታዲያ እንደኔ ቡና ወዳጅ ለሆናችሁ ወዳጆች ይህን መረጃ ባላደርስ ወንጀል አይሆንብኝ? ቡናን ምንም አይነት ጉዳት ሳያደርስብን ኢንጆይ ማድረግና ምን ምልክት ስናይ መቀነስ እንዳለብን ማወቅ የዛሬው ቪዲዮ ሚሽናችን ነው። ዝግጁ? ከመጠን በላይ ቡና መጠጣት ጭንቀትን ይጨምራል። ካፊን ንቃትን እንደሚጨምር ይታወቃል። ነገር ግን ሁሉም በልኩ ነው እንደሚባለው ከፍ ያለ መጠን ስትወስዱ ወደ ጭንቀትና ተያያዥ ችግሮች ያመራል። በየቀኑ ቡናና ሌሎች ካፊን ያላቸው ነገሮች ስትጠቀሙ ውጤቱ አስደንጋጭ ሊሆን ይችላል። ነገር ግን ችግሮቹን ለማስወገድ መጀመሪያ መለየት ግድ ይላልና ቪዲዮውን እስከ መጨረሻው ተመልከቱት። በቀን ውስጥ ከፍተኛ መጠን ያለው ካፊን መውሰድ በአብዛኞቹ ሰዎች ላይ የመረበሽ፣ የመደንገጥና የመተንፈስ ችግርን ጨምሮ ሌሎች ችግሮችን ያስከትላል ተብሏል። ብዙ ጊዜ የመረበሽ ስሜት እንደሚሰማችሁ ካስተዋላችሁ በቀን ውስጥ የምትጠቀሙት የካፊን ወይም የቡና መጠን ለዚህ መንስኤ ሊሆን ይችላል። ምንም እንኳን መካከለኛ መጠን ያለው ካፊን ንቁነትን ሊጨምር ቢችልም ከፍተኛ መጠን ያለው መውሰድ ግን ወደ ጭንቀት ወይም ብስጭት በማምራት ወደ ከባድ ድባቴ ወይም ዲፕሬሽን ሊያስገባችሁ ይችላል። ስለዚህ ፈታ ነቃ ለማለት የጠጣችሁት ቡና ወደ ድብርት ወይም ዲፕሬሽን ሊያመራ ይችላል። ቀጣዩ እንቅልፍ ማጣት። ካፊን ሰዎች ነቅታችሁ እንድትቆዩ እንዲሁም አጠቃላይ የእንቅልፍ ጊዜ ለመቀነስ የመርዳት ችሎታው በሁሉም የተመሰከረለት ልዩ ባህሪያት ውስጥ አንዱ ነው። ነገር ግን በቂ እንቅልፍ ቢያስፈልጋችሁም እንኳን ካፊን ከወሰዳችሁ እንቅልፍ ለማግኘት አስቸጋሪ ይሆንባችኋል። የምትወስዱትን የካፊን መጠን ብዙ መሆኑን ካልተቀበላችሁ በእንቅልፋችሁ ላይ ምን ያህል ጣልቃ እየገባ መሆኑን ልትገነዘቡ አትችሉም። በተለይ ከሰዓት ወይም ከምሳ ሰዓት በኋላ የምትወስዱትን ቡና በእንቅልፋችሁ ላይ ከፍተኛ ተጽዕኖ ይኖረዋል። ስለዚህ በቂ እንቅልፍ ለማግኘት ካፊን የምትወስዱበትን መጠንና ጊዜ ትኩረት መስጠት የተሻለ እንቅልፍና እረፍት እንድትወስዱ ይረዳል። ይሄ ሲባል ብዙ ሰው አረ እንደውም ከራት በኋላ ቡና ጠጥቼ ነው የምተኛው ሊል ይችላል። ልትተኙ ትችላላችሁ። ነገር ግን ደግሞ ቡናው ሳይኖርበት ትተኙ የበለጠ ዲፕ የሆነ እንቅልፍ መተኛት ትችላላችሁ። በደንብ ማረፍም ትችላላችሁ ማለት ነው። ቀጣዩ የምግብ መፈጨት ችግርን ይፈጥራል። የበዛ ቡና። ብዙ ሰዎች የጠዋት ቡና አንጀታቸውን በደንብ እንዲንቀሳቀስ እንደሚረዳ ያምናሉ። ቡና ጋስትሪን እንዲለቀቅ ምክንያት ስለሚሆን የአንጀት እንቅስቃሴን ያፋጥናል። ቡና ወይም ሌሎች ካፊን የሚገኙባቸው መጠጦችና ምግቦች በከፍተኛ መጠን መጠቀም ግን በተቃራኒው መቆጣጠር የማትችሉት ተቅማጥ ሊያመጣ ይችላል። ምንም እንኳን ለብዙ ዓመታት ቡና የጨጓራ ቁስለትን ያመጣል የሚል ሐሳብ ብዙ ሰዎች ጋር ቢኖርም ጥናቶች ግን በሁለቱ መካከል ምንም ግንኙነት አላገኙም። በሌላ በኩል አንዳንድ ጥናቶች ካፊን የያዙ መጠጦች በተለይ ቡና በአንዳንድ ሰዎች ላይ የጨጓራ በሽታን ሊያባብሱ እንደሚችሉ አረጋግጠዋል። ቡና በምግብ መፈጨት ተግባር ላይ ትልቅ ተጽዕኖ ስላለው የምትጠጡትን መጠን አስቡበት። ቡና ስትጠጡ የህመም ስሜት በተደጋጋሚ የሚያጋጥማችሁ ከሆነ ቀስ በቀስ በሻይ ለመቀየር ጥረት አድርጉ። ቀጣዩ የጡንቻ መሰበርን ሊያስከትል ይችላል። ራፕዶሚዮሊሲስ ጡንቻ ሲሰበር ጎጂ ሊሆኑ የሚችሉ ንጥረ ነገሮችን በደም ውስጥ የሚለቅበት ሁኔታ ነው። ይህ በአካል ጉዳት፣ በጠንካራ የአካል ብቃት እንቅስቃሴ ወይም በአንዳንድ የህክምና ሁኔታዎች እንዲሁም ብዙ ካፊን በመጠቀም ሊከሰት ይችላል። ጡንቻ በሚሰበርበት ጊዜ ማይግሎቢን የተባለ ፕሮቲን ወደ ደም ውስጥ ይለቀቃል። ከፍተኛ መጠን ያለው ማይግሎቢን ታዲያ ኩላሊትን ሊጎዳና የጡንቻ ህመም፣ ድካምና ጥቁር ቀለም ያለው ሽንት ያሉ ምልክቶችን ሊያስከትል ይችላልና ጥንቃቄ ማድረግ አስፈላጊ ነው። በተጨማሪም ከመጠን በላይ ካፊን ከመውሰድ ጋር ተያይዞ ስለሚመጣው የጡንቻ መድከም የተሰራ አንድ ጥናት ላይ የተሳተፈች ሴት 1 ሊትር ቡና በትንሽ ሰዓት ውስጥ ከጠጣች በኋላ 565 ሚሊግራም ያህል ቡና ከጠጣች በኋላ ማለት ነው ማቅለሽለሽ፣ ማስታወክና ጥቁር ሽንት ያሉ ምልክቶች ታይተውባታል። እንደ ድል ሆኖ በመድኃኒት ከታከመች በኋላ ቶሎ ማገገም ችላለች። ይህ የሚያሳየው በተለይም በአንዴ ከፍተኛ መጠን ያለው ካፊን መውሰድ የጡንቻ መሰበር አደጋን ያመጣል። ቀጣዩ ጉዳት ሱስ ነው። ምንም እንኳን ካፊን የጤና ጠቀሜታዎች ቢኖሩትም ሱስ እንደሚሆን ግን መካድ አይቻልም። ካፊን በተለይም በከፍተኛ መጠን መጠቀም ወደ ስነ ልቦናዊና አካላዊ ጥገኝነት ሊያመራ ይችላል። ቡናን በየቀኑ የሚጠቀሙ ሰዎች በሚያቆሙበት ጊዜ የራስ ምታት፣ የድካም ስሜትና ሌሎችም የህመም ስሜቶችን ያስተናግዳሉ። ምንም እንኳን ካፊን እውነተኛ ሱስን የሚያመጣ ባይመስልም ብዙ ቡና ወይም ሌሎች ካፊን ያላቸው መጠጦች በየቀኑ ከጠጣችሁ ቀስ በቀስ ጥገኛ እንደምትሆኑ ምንም ጥርጥር የለውም። ቀጣዩ ከፍተኛ የደም ግፊትን ያስከትላል። በአጠቃላይ ካፊን በአብዛኛዎቹ ሰዎች የልብ በሽታ ወይም የደም መፍሰስ አደጋ ሊያመጣ እንደሚችል ተረጋግጧል። ካፊን በነርቭ ስርዓት ላይ ባለው ማነቃቃት ምክንያት የደም ግፊትን እንደሚያሳድግ በተለያዩ ጥናቶች ተረጋግጧል። ከፍ ያለ የደም ግፊት ደም የሚያስወግዱ ቧንቧዎችን በጊዜ ሂደት ሊጎዳ ስለሚችል ወደ ልብና አእምሮ የሚደረግ የደም ዝውውርን ስለሚገድብ ለልብ ድካምና ስትሮክ ያጋልጠናል ማለት ነው። በተለይም እድሜያችን እየገፋ በሄደ ጊዜ ካፊን በደም ግፊት ላይ ያለው ተጽዕኖ ጊዜያዊ ቢሆንም ካፊን መጠቀምን ባለመዱ ሰዎች ላይ ግን በጣም ጠንካራ ተጽዕኖ አለው። ከፍተኛ የካፊን መጠን ጤናማ ሰዎች የአካል ብቃት እንቅስቃሴ በሚያደርጉበት ወቅት ከፍ ያለ የደም ግፊት እንዲኖራቸው ማድረጉም ለነገሩ ትኩረት እንድታደርጉበት ትልቅ ምክንያት ይሆናል።
ቀጣዩ ፈጣን የልብ ምት እንዲኖረን ያደርጋል። ከፍተኛ ቡና ልባችሁ በፍጥነት እንዲመታ ሊያደርግ ይችላል። እንዲሁም በጣም ከፍተኛ መጠን ያለው ካፊንን የያዙ ኢነርጂ መጠጦችን በምትወስዱበት ጊዜ የልብ ምት እንዲለወጥ ያደርጋል። ይህም እንደ የልብ ምት፣ የደረት ህመም፣ ማዞር ወይም እንደ ትንፋሽ ማጠር ያሉ ምልክቶችን ማየት ትጀምራላችሁ። እዚህ ላይ ሁሌም ማስተዋል ያለባችሁ ካፊን የያዙ መጠጦችን ከጠጣችሁ በኋላ በልብ ምታችሁ ላይ ማንኛውንም ለውጦች ካስተዋላችሁ መጠኑን መቀነስ እንዳለባችሁ ቀይ መብራት እያሳያችሁ ነው። አሁን ስንት ስኒ ቡና ነው የሚመከረው ምናምን የሚለውን ለማውራት እንደየእድሜያችንና እንደየፊዚካል አፒራንሳችን ስለሚለያይ ነው። ስለዚህ ራሳችን ላይ የምናየውን ለውጥ እያየን ውሳኔዎችን እንወስናለን ማለት ነው። ቀጣዩ ድካም ነው። ካፊን የያዙ መጠጦች የኃይል መጠን እንደሚጨምሩ ይታወቃል። ይሁን እንጂ ካፊን ከቁጥጥራችሁ ከወጣ ወደ ድካም በማምራት ተቃራኒ ውጤት ሊያመጣ ይችላል። ቅድም እንዳልነው ለመነቃቃት የምንጠጣው ቡና ወደ ድካም ያመራናል። ካፊን ያላቸው የኃይል መጠጦች ንቃትና ጥሩ ስሜትን ቢሰጡም ግን ብዙውን ጊዜ በማግስቱ የበለጠ ድካምና መሰላቸት ላይ እንድንወድቅ ያደርጋሉ። የካፊን ጥቅሞችን በትክክል ለማግኘትና ድካምን ለማስወገድ በመጠኑ ካፊን መጠቀምን ተለማመዱ። ቀጣዩ አብዝቶ ቡናን የመጠቀም ጉዳቶች በተደጋጋሚ መሽናት ነው። ቀላል ሊመስል ይችላል፣ ግን የሽንት መጨመር በሽንት ፊኛ ላይ ባለ ውህድ አነቃቂ ተጽዕኖ ምክንያት ካፊን በከፍተኛ መጠን የመውሰድ የተለመደ የጎንዮሽ ጉዳት ነው። ከሁል ጊዜ የበለጠ ቡና ወይም ሻይ ስትጠጡ ብዙ ጊዜ ሽንታችሁ እንደሚመጣ አስተውላችሁ ይሆናል። በተለይም በእድሜ የገፉና የኩላሊት ህመም ባላቸው ላይ ችግሩ ወደ ሽንት አለመቆጣጠር ከፍ ሊል ይችላልና ትኩረት መስጠት አስፈላጊ ነው። ብዙ ካፊን ያላቸው መጠጦች ጠጥታችሁ ከተለመደው በተለየ በተደጋጋሚ ሽንታችሁ እንደመጣ ከተሰማችሁ የምትወስዱትን የካፊን መጠን ለመቀነስ ጊዜው አሁን ነው ማለት ነው። መጠነኛ ካፊን መጠቀም ለብዙ ሰዎች አስደናቂ የጤና ጥቅሞችን ይሰጣል። ብሩህና ደስ የሚል ቀን ለማሳለፍ በየቀኑ በተደጋጋሚ የምንወስደው የካፊን መጠን ከቁጥጥር ውጭ ሆኖ የዕለት ከዕለት ኑሮን የሚረብሹ ከዛም ከፍ ሲል በአካላዊና አእምሯዊ ጤናችን ላይ ከፍተኛ ችግር እንደሚያመጣ ተመልክተናል። መፍትሄ ወስ እያላችሁ ይሆናል። የካፊን አጠቃቀምን ለመቀነስ ወይም ለማቆም በየቀኑ ብዙ ውሃ መጠጣት አስፈላጊ ነው። ምክንያቱም በአንድ ማቆም አይቻልማ። ካፊንን በእጽዋት ሻይ መቀየር፣ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ኃይል መጠናችሁን በተፈጥሮ ከፍ ለማድረግና ስሜትን ለማሻሻል ይረዳል። ስለዚህ ካፊንን ለመቀነስ በምታደርጉት ጉዞ መርሳት የሌለባችሁ ነገር ካፊን ለመቀነስ ወይም ለማቆም ስትሞክሩ እንደ ራስ ምታት፣ ድካም፣ ብስጭትና ትኩረትን የመሰብሰብ ችግር ያሉ ምልክቶች ሊከሰቱ ይችላሉና ኖርማል ነው። ምክንያቱም የትኛውም አይነት ለውጥ ዋጋ ሳትከፍሉ ሊመጣ አይችልም። እነዚህ ምልክቶች ጊዜያዊ ስለሆኑ ሰውነታችሁ መስተካከል ከጀመረ በኋላ እስከ 1 ሳምንት ውስጥ መጥፋት ይጀምራል። ከዛ ከቡና ጋር ያላችሁን ኬስ ተፋታችሁ ጤናማ ላይፋችሁን መምራት ነው። ቪዲዮ እንደጠቀማችሁ አልጠራጠርም። ላይክ ማድረግን ተረስቷል። ባረጋ ይረሳ። ቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።